ሰላም ሰላም የቻናሌ ቤተሰቦች ዛሬ ደግሞ በአዲስ ጥያቄዎች ተመልሰናል። በባለፈው ሎው ኢንትራንስ ኤግዛም ፕሪፓሬሽን ጥያቄዎችን ትናንሽ አድርጌ ሰርቼላችሁ ነበር። ነገር ግን ፕሊስ ቻናል ሰብስክራይብ አድርጉ። ቪውሩ ብዙ ነው፣ ነገር ግን ሰብስክራይብ ያደረገ የለም። ላይክ ኮሜንት ማድረጋችሁ እንዳትረሱ ማለት ትፈልጋለህ። ዛሬ ደግሞ ትናንሽ አንዳንድ አነስ ያሉ ጥያቄዎች ብዙም ሳላበዛባችሁ እየቀርብ ያለው ማለት ነው። አብራችሁን ቆዩ። ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ ፕሊስ ፕሊስ። ቻናል ሰብስክራይብ ማድረግ ምንም አይጎዳችሁም። ወደ መጀመሪያው ጥያቄ እንጀምር። የመጀመሪያው ጥያቄ which principle are the basic principle in 1990 of Ethiopian constitution? እንግዲህ ከሚከተሉት መርሆች መካከል በ1995 በኢትዮጵያ ህገ መንግስት መሰረታዊ መርህ የሆነው የትኛው ነው የሚለውን ስንመለከት the first one sovereignty of the people, A sovereignty of the people, B the supremacy of the constitution, C human and democratic right, D the separation of state and religion, ኢቢኤንዲሲኤፍኦ ይላል። እንግዲህ ከሚከተሉ ጥያቄዎች መካከል እንግዲህ መሰረታዊ መርህ የሆነው በኢትዮጵያ ህገ መንግስት ላይ የተቀመጠው የትኛው ነው? የዜጎች ሉዓላዊነት፣ የህገ መንግስቱ የበላይነት፣ ዲሞክራሲያዊና ሰብአዊ መብቶች እንዲሁም ደግሞ የስቴትና የሃይማኖት መለየት እንዲሁም ደግሞ ትራንስፓረንሲ ኤንድ አካውንታቢሊቲ የሚለውን ይዟ ማለት ስለዚህ መልሱ ኤፍኦ ነው ማለት ነው። እነዚህ ሁሉ የ1995 የኢትዮጵያ ህገ መንግስት መሰረታዊ መርሆች ናቸው። ሁለተኛ ጥያቄ ኦል ሶቨሬን ፓወር ሬዚዲው ኤ ስቴት፣ ቢ ገቨርንመንት ኦፊሻል፣ ሲ ኔሽን ናሽናሊቲ ኤንድ ፒፕል ኦፍ ኢትዮጵያ፣ ጂ ኦ። እንግዲህ ጥያቄው ምንድን ነው የሚለው የሶቨሬንቲ ኦፍ ዘ ፓወር የምንለው ወይም ደግሞ ሉዓላዊ የስልጣን ምንጭ የሚነሳ ወይም ሉዓላዊ የስልጣን ባለቤት እነማን ናቸው? ኤ መንግስት ይላል፣ ቢ የመንግስት ባለስልጣናት፣ ሲ የብሔር ብሔረሰቦችና የህዝቦች የኢትዮጵያ ነው ይላል። ዲኦል አንሰር ኢዝ ሲ ነው። የኢትዮጵያ ብሔር ብሔረሰቦችና ህዝቦች የስልጣን ባለቤት መሆናቸውን በአንቀጽ 8 አስቀምጦ እናገኘዋለን። ሶስተኛ ጥያቄ ዘ ኮንስቲቱሽን አር ኖት ሱፕሪም ሎ ኦፍ ዘ ላንድ፣ ኤ ፎልስ፣ ቢ ትሩ። እንግዲህ ህገ መንግስቱ የሀገሪቱ የበላይ ወይም ደግሞ ሱፕሪም ሎ ኦፍ ዘ ላንድ አይደለም ነው የሚለው። ሳንሰሪስ ፎልት ነው። ህገ መንግስቱ የሀገሪቱ ሁሉ የበላይ ህግ ነው። ሳንሰሪስ ፎልስ ይሆናል ማለት ነው። አራተኛ ጥያቄ ሂውማን ራይትስ አር ጊቨን ባይ ዘ ስቴት፣ ኤ ትሩ፣ ቢ ፎልስ። አንሰር ኢዝ ፎልስ። ሰብአዊ መብቶች የሚሰጡት በመንግስት ሳይሆን ናቹራል የሰብአዊ መብቶች የሰው ልጅ ሰው በመሆኑ የሚያገኛቸው መብቶች ናቸው። ስለዚህ ዘ አንሰር ኢዝ ፎልስ ቢኮዝ ሂውማን ራይትስ አር ጊቨን ባይ ዘ ስቴት ሳይሆን ሂውማን ራይትስ አር ጌት ባይ ናቹራሊ የሰው ልጅ ሰው በመሆኑ የሚያገኛቸው መብቶች ናቸው። አምስተኛ ኢን ዊች ገቨርንመንት ሲስተም ፎሎ ኢን ኢትዮጵያ፣ እንግዲህ የኢትዮጵያ የመንግስት ስርዓት ምን አይነት ነው የሚለውን ኤ ሴንትራላይዜሽን፣ ቢ ፌዴሬሽን፣ ሲ ኮንፌዴሬሽን። ሲ ለማለት ተፈልጎ ነው። ዘ አንሰር ኢዝ ቢ ፌዴሬሽን። እንደምናውቀው ኢትዮጵያ የምትከተለው ፌዴሬሽን ነው። እንግዲህ በሴንትራላይዜሽን ዱሪንግ ዘ ሬጅም ኦፍ ኢምፔሪያል ኃይለ ሥላሴ ዱሪንግ ዘ ሬጅም ኦፍ ደርግ ኢትዮጵያ ተከተል የነበረው ሴንትራላይዜሽን የሆነ ወይም ደግሞ ጥቅል አገዛዝ ስርዓተ መንግስት ነበር የምትከተለው። ነገር ግን ከ1995 በኋላ በተለይ የትራንዚሽናል ገቨርንመንት ቻርተር የምትሉት ብዙ ጊዜ ኮንስቲቱሽናል ሎ ላይ ትማራላችሁ። ግን ከ1991 በኋላ ኢትዮጵያ ወደ ፌዴሬሽን የመጣችበት ፔሪድ ነው ማለት ነው። ስድስተኛ ጥያቄ ባይዘው እነዚህ ጥያቄዎችን ያዟቸው። ሃው ሜኒ ሪጂናል ስቴት ኤግዚስት ካረንትሊ፣ አሁን ምን ያህል የክልል መንግስታት ወይም ደግሞ ክልሎች ናቸው አሁን ላይ ኤግዚስት ያደረጉት? ኤ 9፣ ቢ 10፣ ሲ 12፣ ዲ 15። እንግዲህ በአሁኑ ሰዓት ላይ 12 ክልሎች አሉ ማለት ነው በኢትዮጵያ። ዝርዝራቸውን ከፈለጋችሁ እምልክላችሁ ይሆናል። ሪፕላይ ማለት እንዳትረሳ። ሰባተኛ which of the following rights are human rights include፣ እንግዲህ ከሚከተሉት ጥያቄዎች መካከል ሰብአዊ መብት ላይ የሚካተተው የቱ ነው? ኤ the right to life፣ ቢ right to liberty፣ ሲ private against inhuman treatment፣ ዲ all፣ ኢ ኤንድ ቢ ይላል። አንሰር ዲ ኦል ነው። የህይወት የመኖር መብት፣ የነጻነት መብት እንዲሁም ደግሞ ኢሰብአዊ የሆነ አያያዝ ስለመከልከሉ እነዚህ ሙሉ ሰብአዊ መብቶች ናቸው ማለት ነው። ስምንተኛ ጥያቄ in Ethiopian history the first written constitution enacted by during the regime of black፣ በኢትዮጵያ ታሪክ ለመጀመሪያ ጊዜ የተጻፈ ህገ መንግስት የወጣው በማን ዘመነ መንግስት ነው? መቼ ዓመተ ምህረት የሚለውን እናያለን። ኤ ኃይለ ሥላሴ the first 1931፣ ቢ during ደርግ 1987፣ ሲ during EPRDF 1995፣ ዲ ነን። ዘ
አንሰር ኢዝ ኤ ዘ ፈርስት ኢትዮጵያ በኢትዮጵያ ታሪክ ለመጀመሪያ ጊዜ የተጻፈ ህገ መንግስት ኢናክት የተደረገው በኃይለ ሥላሴ ዘመነ መንግስት 1931 ዓመተ ምህረት። ምናልባት ሂስትሪ ላይ ይጠይቋችሁ እንደው ብዬ ነው ያው ጀነራል ኖሌጅ ስለሆነ። ዘጠነኛ ጥያቄ ሱፕሪማሲ ኦፍ ዘ ኮንስቲቱሽን ሚንስ አሁን ህገ መንግስቱ የሀገሪቱ የበላይ ህግ ነው ማለት ወይም ሱፕሪም ነው ማለት ምን ማለት ነው? ኤ ዘ ኮንስቲቱሽን ኤንድ አዘር ላው አር ኢኳል ዌይት፣ ቢ አዘር ላውስ አር አባቭ ዘ ኮንስቲቱሽን፣ ሲ ዘ ላው ኦፍ ዘ ላንድ አዘር ላውስ አር ሰብኦርዲኔት፣ ዲ ኤንድ ቢ። የትኛው ይመስላችኋል? ዘ አንሰር ኢዝ ሲ። ህገ መንግስት ማለት የሀገሪቱ የበላይ ህግ ሲሆን ሌሎች ህጎች ደግሞ ከሱ በታች ናቸው፣ ሰብኦርዲኔት ናቸው ብለናል። የመጀመሪያው ህገ መንግስቱና ሌሎች ህጎች እኩል ዌይት አላቸው፣ ፎልስ። ሁለተኛው ሌሎች ህጎች ከህገ መንግስቱ በላይ ናቸው፣ ፎልስ። ሶስተኛ ላይ የምናገኘው ወይም ሲ የምንለው ይህ ህገ መንግስት የምንለው ሁሉ የሀገሪቱ የበላይ ህግ ነው። ማንኛውም ልማድ፣ ባህል ከህገ መንግስቱ የመንግስት ባለስልጣንም ሆነ ሌላውም አካል ከህገ መንግስቱ ተጻራሪ የሆነ ህግ ቢያወጣ ፈራሽ የሆነ ሱፕሪማሲ ኦፍ ዘ ኮንስቲቱሽን አርቲክል 9 ላይ ያለው ማለት ነው። ኦኬ 10ኛ ዋት ኢዝ ቤኔፊት ኦፍ ፌዴራሊዝም ኢን ኢትዮጵያ። አሁን ይሄ ፌዴራሊዝም የምንለው ወይም ደግሞ ክልሎችን በዘር በሃይማኖት ነው በኢትኒክ በዘር በጎሳ ከፋፍሎ በቋንቋ በምናምን ክልል ማዋቀር የምንለው ነገር ፌዴራሊዝም ባይዘው ያ ነው። ፌዴራሊዝም በኢትዮጵያ ምን ጥቅም አስገኘ? ምንድነው ጠቀሜታ የሚለው ስንመለከት ኤ ቱ ዲቨሎፕ ኔሽን ዚር ካልቸር እንግዲህ ብሔረሰቦች የራሳቸውን ባህል እንዲያዳብሩ ያግዛል ይላል። ቢ ቱ ሄልፕ ዲቨሎፕመንት ለእድገት ይጠቅማል ይላል። ሲ ቱ ኢምፓወር ዘ ኔሽናል ቢልዲንግ የሀገረ መንግስት ግንባታን ያሳድጋል ይላል። ዘ አንሰር ኢዝ ዲ ኦል የሆነ ማለት ነው። ምክንያቱም ፌዴራሊዝም የምንለው ነገር ባህል ብሔር ብሔረሰቦች የራሳቸውን ባህል እንዲያሳድጉ ያግዛቸዋል። የራሳቸውን ባህል ደግሞ ሲያከብሩ ልማት ይመጣል። ልማት ደግሞ እየተፋጠነ ሲመጣ ሀገረ መንግስት ግንባታ ያድጋል ማለት ነው። ግን ፌዴራሊዝም ደግሞ ራሱን የቻለም ሪስክም አለው ማለት ነው። ለዲስኢንተግሬሽን ወይም ደግሞ ለክፍፍል አመች ነው። እሱን ሞር ህገ መንግስት ኮርስ አለ እዛ ላይ የምሰራላችሁ ነው ማለት ነው በዲቴል። 11ኛ ጥያቄ ዘ ፕሪቫለንስ ኦፍ ሩል ኦፍ ሎ ኢንዲኬት እንግዲህ የህግ የበላይነት ተሰራጨ ወይም ደግሞ ተስፋፍቷል የምንለው ምን አይነት አመላካች ነገሮች ሲኖሩ ነው? ኤ ቱ ሾው ኤግዚስተንስ ኦፍ ዲሞክራቲክ ገቨርንመንት፣ ቢ ኢት ኢንዲኬት ኤግዚስተንስ ኦፍ ሊሚትድ ገቨርንመንት፣ ሲ ቱ ሾው አንሊሚትድ ገቨርንመንት፣ ኤ ኤንድ ቢ። እንግዲህ አንድ የህግ የበላይነት በአንድ ሀገር ውስጥ አለ የምንለው ኤ ትክክል ነው፣ ዲሞክራቲክ የሆነ መንግስት ሲኖር። ቢም ትክክል ነው፣ የተገደበ የመንግስት ስርዓት ሲኖር። ሲ it is false because unlimited government can be exist ሊያደርግ የሚችለው ሚሊተሪ ገቨርንመንት ሴንትራላይዜሽን ሆኖ መንግስት ሲኖር ነው እንጂ አንድ ሀገር ውስጥ የህግ የበላይነት ባለ ጊዜ አንሊሚትድ የሆነ ገቨርንመንት ሊፈጠር አይችልም። ሶ ዘ አንሰር ኢዝ ኤ ኤንድ ቢ ነው። የሩል ኦፍ ሎ አለ ብሎ አመላካች የሚሆኑ ጉዳዮች ዲሞክራሲክ የሆነ መንግስት ሲኖርና ሊሚትድ የሆነ ገቨርንመንት ሲኖር በአንድ ሀገር ውስጥ ሩል ኦፍ ሎ አለ ብለን እንገልጻለን። ኦኬ ፓርት 2 የምንመለከተው ትሩ ኤንድ ፎልስ ነው። የመጀመሪያው ጥያቄ ዘ ኢትዮጵያን ኮንስቲቱሽን ሜክ ኦፊሻል አካውንታብል ቱ ዘ ፒፕል በኢትዮጵያ ህገ መንግስት የመንግስት ባለስልጣኖች ለህዝቡ ተጠያቂነት አለባቸው። ትሩ ነው። ዘ አንሰር ኢዝ ትሩ ነው። ሁለተኛ ጥያቄ ትራንስፓረንሲ ኤንድ አካውንታቢሊቲ አር ኖት ፊውቸር ኦፍ ዲሞክራሲ እንግዲህ ግልጽነትና ተጠያቂነት የዲሞክራሲ ገጽታዎች አይደሉም። ዘ አንሰር ኢዝ ፎልስ ናቸው። ሶስተኛ ጥያቄ ጀንደር ኢኳሊቲ ሚንስ ሪፕሌስ ዘ ኦልሬዲ ሜል ዶሚናንስ ባይ ፊሜል እንግዲህ የጾታ እኩልነት የምንለው ነገር ቀድሞ የነበረውን የወንድ የበላይነት በሴት መተካት ነው የሚለው ሲሆን ይህም ፎልስ ነው። ምክንያቱም ጀንደር ኢኳሊቲ ሚንስ ሜል ኤንድ ዊመንስ አር ኢኳል ራይት እንዲኖራቸው ማድረግ ነው። ግን ለሴቶች ሞር አፈርማቲቭ የሆነ አክሽን መስጠት ነው እንጂ የሴቶች የወንዶችን የበላይነት በሴቶች የበላይነት መተካት አይደለም። ክቡራትና ክቡራን ያዘጋጀሁላችሁ ጥያቄ ይህን ይመስላል። ሶ ፕሊዝ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ሌሎች ከፈለጋችሁ አሁንም ሪፕላይ ማድረግ ኮሜንት መጻፋችሁን እንዳትረሱ ማለት ትፈልጋለሁ። ሰብስክራይብ ማድረግ እንዳይረሳ። ሰላም ቆዩ።